ሰላም የዴሊ ፎረም ቤተሰቦች፣ የእስራኤል ጦር በደቡባዊ ሊባኖስ ዘመቻውን እንደሚያሰፋ አስታወቀ። የእስራኤል እግረኛ ጦር ላታኒ ወንዝን ከተሻገረ በኋላ በደቡባዊ ሊባኖስ የጀመረውን ዘመቻ እንደሚያስፋፋም አስታውቋል። በተጨማሪም ዘመቻውን በደቡባዊ ሊባኖስ አካባቢዎች እንደሚያካሂድ ጦሩም ገልጧል። የእስራኤል እግረኛ ጦር ላቲኒ ወንዝን ከመሻገር በፊት የአየር ኃይሉ በሂዝቦላ ላይ ከፍተኛ ድብደባን እየፈጸመ ነው። በላቲኒ ወንዝ ደቡባዊ ክፍል የሂዝቦላ ኢላማዎች ላይ ጥቃት ከፈጸመ በኋላም ዘመቻውን የበለጠ እንደሚያጠናክርም ገልጿል። ሂዝቦላ ባደረሰው የድሮን ጥቃት አንድ የእስራኤል ወታደር መገደሉንም ተገልጿል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳላም እስራኤል በደቡባዊ ሊባኖስ ስልታዊ በሆነ መንገድ ከተሞችንና መንደሮችን በማውደም ንጹሐንን ሸሽተው እንዲወጡ እያደረገች ነው ሲሉም ከሰዋል። እስራኤል የምትሰነዝረው የአየር ጥቃት ደህንነትና መረጋጋትን ማወቁንም ጠቅላይ ሚኒስትሩ ተናግረዋል። በቀጣይ ሳምንት እስራኤልና ሊባኖስ በዋሽንግተን ተገናኝተው በአሜሪካ አሸማጋይነት ድርድር ይቀጥላሉ ተብሎም ይጠበቃል። ኢራን በሆርሙዝ ወሽመጥ የሚፈጸም ወታደራዊ ጣልቃ ገብነት እንደማትታገስ አስታወቀች። በኢራን ጦር ውስጥ ቁልፍ ቦታ ያለው ሀታም አልናቢያ ማዕከላዊ እዝ የሆርሙዝ ወሽመጥን አስተዳደር ለማሰናከል ማንኛውም አይነት ወታደራዊ እንቅስቃሴ ቢካሄድ እርምጃ እንደሚወስድ አስጠንቅቋል። በሆርሙዝ ወሽመጥ ያለውን ዝውውር ለማወክ ቢሞከርም የኢራን እስላማዊ አብዮታዊ ዘብ ወታደራዊ እርምጃዎችን መውሰድ እንደማይቀር አስታውቋል። ይህ ጦር ሁሉም መርከቦችና የንግድ ጀልባዎች ማለፍ የሚችሉት ከእስላማዊ አብዮታዊ ዘብ የባህር ኃይል ፈቃድ አግኝተው በተሰነዘረላቸው መስመር ብቻ ነው በማለትም አክሏል። ይህንንም አሰራር መጣስ በአካባቢው ያለውን እንቅስቃሴ ደህንነት የሚያውክ እንደሆነም ተገልጿል። አሜሪካና እስራኤል ኢራን ላይ ጥቃት መክፈታቸው ተከትሎ ኢራን በሆርሙዝ ወሽመጥ የምታደርገውን ቁጥጥር እያሰፋችም እያጠነከረችም ነው። አንዳንድ መርከቦች በኦማን ባህር ዳርቻ አቅራቢያ በሚገኘው የሆርሙዝ ወሽመጥ በኩል ለማለፍ መሞከራቸው ያልተረጋገጡ ሪፖርቶችም እየጠቆሙ ነው። ትራምፕ ከኢራን ጋር የሚደረገው ድርድር ነጥቦች የበለጠ እንዲጠናከር መጠየቃቸው ተነገረ። የአሜሪካው ፕሬዝዳንት ትራምፕ ከኢራን ጋር በሚደረገው ድርድር የቀረቡ በርካታ ነጥቦች ላይ ለውጥ እንዲደረግ መጠየቃቸውን የአሜሪካ መገናኛ ብዙኃን እያስታወቁ ነው። አክሲዮስ የዜና ወኪል ባወጣው ዘገባ ከሆነ ከኢራን የኒውክሌር መርሃ ግብርና ዩራኒየም የማበልጸግ ሂደት ጋር የሚያያዙ የድርድር ነጥቦች እንዲጠናከር ትራምፕ ፍላጎት አላቸው ተብሏል። ትራምፕ የስምምነቱ ረቂቅ ከተመለከቱ በኋላ ለውጥ እንዲደረግ መጠየቃቸውን ኒውዮርክ ታይምስም ለጉዳዩ ቅርበት ያላቸው ምንጮችን በመጥቀስ አስታውቋል። ትራምፕ እንዲደረግ የጠየቁት ለውጥ ድርድሩ በምን መንገድ ሊቀይረው እንደሚችል ግልጽ አይደለም። የኢራን የኒውክሌር መርሃ ግብርና ክምችት ትራምፕ ጠንካራ ለውጥ እንዲደረግባቸው ከጠየቁባቸው ነጥቦች መካከል እንደሚገኝበትም አክሲዮስ ምንጮችን ጠቅሶ ነው ያስታወቀው። የአሜሪካ መገናኛ ብዙኃን ዘገባዎች እንደሚጠቁሙት እነዚህ ለውጦች ድርድሩ በቀናት ሊያራዝም ይችላልም ተብሏል። ትራምፕ ባለፈው አርብ በዋይት ሀውስ አስቸኳይ ስብሰባ ቢያደርጉም የመጨረሻ ውሳኔያቸው ይፋ ግን አላደረጉም። የስምምነቱ ረቂቅ የትራምፕን ይሁንታ እየጠበቀ እንደነበር ኤኤፍፒ ዘግቧል። የኢራን ባለስልጣናትም ረቂቁን ማጽደቃቸው አላሳወቁም። አሜሪካ፣ ዩናይትድ ኪንግደምና አውስትራሊያ ኦክስ ተብሎ በሚታወቀው ወታደራዊ ጥምረታቸው አማካኝነት የባህር ስር ኬሚካሎችን ለመጠበቅና የመከላከያ አቅማቸውን ለማጠናከር ሲሉ በባህር ውስጥ የሚንቀሳቀስ የድሮን ቴክኖሎጂን እያለሙ መሆኑን አስታውቀዋል። የሰው አልባ የባህር ተሽከርካሪ ቴክኖሎጂው በሚቀጥለው ዓመት ዝግጁ ይሆናል ተብሎም ይጠበቃል። ፕሮጀክቱ በአጠቃላይ ምን ያህል ገንዘብ እንደሚያወጣም ይፋ ባይደረግም ዩናይትድ ኪንግደም መከላከያ ሚኒስትር ጆን ሄሊም አገራቸው $201 ሚሊዮን እንደምታወጣም ተናግረዋል። የሶስቱ ሀገራት መከላከያ ሚኒስትሮች ሲንጋፖር ውስጥ በተካሄደው የደህንነት ጉባኤ ላይ ይህንን ያስታወቁት ኦከስ ፕሮጀክት አፈጻጸም ዘግይቷል የሚል ትችት ከተነሳበት በኋላ ነው። ለዚህም ወቀሳ እውቅና የሰጡት የዩናይትድ ኪንግደም መከላከያ ሚኒስትር ሄሊም ለረዥም ጊዜ ኦከስ ውስጥ ብዙ አውርተናል፣ ያከናወነው ግን ጥቂት ነው ብለዋል። አሁን በሶስቱ መንግስታት ስር ይህ ተለውጧል ሲሉም ነው የተናገሩት። በአውሮፓ 2021 የተጀመረው የኦከስ የመከላከያ ጥምረት መሰረት ሶስቱ ሀገራት የኒውክሌር ሰርጓጅ መርከቦችን ለመስራት ወታደራዊ ልምዶችንም ለመለዋወጥ ተስማምተዋል። ይህ ጥምረት በኢንዶ ፓሲፊክ ውስጥ እየተስፋፋ የመጣውን የቻይና የባህር እንቅስቃሴ እንዲሁም ሀገሪቱ እንደ ደቡብ ቻይና ባህር ባሉ አወዛጋቢ ግዛቶች የሚታዩ ውጥረቶችን ለመጨመራቸው ያላት ሚና ለመግታት የተወሰደ እርምጃ እንደሆነም ነው የሚታመነው። የሰው አልባ የባህር ተሽከርካሪ ቴክኖሎጂዎች በኦከስ ፒላርቱም ስር የሚከናወን የመጀመሪያው ትልቅ ፕሮጀክትም ይሆናል። ፒላርቱም አጋር አካላት እንደ ረዥም ርቀት ተወንጫፊ ሃይፐርሶኒክ ሚሳይሎች፣ የባህር ስር ሮቦቲክ እና ሰው ሰራሽ አስተውሎት ባሉ
የላቁ አቅሞች ላይ በጋራ የሚሰራበትም ነው። አገራቱ ባወጡት የጋራ መግለጫ አዲሱ ፕሮጀክት አማካኝነት የሰው አልባ የባህር ተሽከርካሪ የባህር ወለል መሰረተ ልማቶችን ለመጠበቅ ጥቃቶችን ለመፈጸም እንዲሁም የቅኝት ስለላና የሎጂስቲክስ ተግባራትን ለማከናወን የሚያስችል እጅግ ዘመናዊ ስርዓቶችን እንደሚዘጋጁለትም ነው የተነገረው። የዩናይትድ ኪንግደም መከላከያ ሚኒስትር ሄሊ ኃይሎቹ በፍጥነት የላቀ የውጊያ ቴክኖሎጂን የሚያስታጥቅ የሴንሰርና የመሳሪያ ስርዓቶችን ለሰው አልባ የባህር ተሽከርካሪዎች ይለማለታል ሲሉም ተናግረዋል። መሳሪያው በአብዛኛው የዕለት ተዕለት ህይወታችንን የተመሰረተባቸው የባህር ስር ኬብሎችና ማስተላለፊያዎች ቱቦዎች ላይ የሚቃጡ ስጋቶችን ለመግታት እንደሚረዳም ነው ያስታወቁት። አገራቱ ይህንን ፕሮጀክት ይፋ ያደረጉት ዩናይትድ ኪንግደም በሀገሪቱ ሰሜናዊ አቅጣጫ የሚገኙ ኬብሎችንና ማስተላለፊያ ቱቦዎች ላይ ሩሲያ ድብቅ ዘመቻ እያካሄደች ነው የሚል ክስ ካሰማች ከአንድ ወር በኋላ ነው። ታህሳስ ላይ ዩናይትድ ኪንግደምና ኖርዌይ የባህር ላይ ኬብሎች ለመጠበቅ እንዲቻል በሰሜን አትላንቲክ ውቅያኖስ የሚንቀሳቀስ የሩሲያ ሰርጓጅ መርከቦች የሚያድኑበትን ስምምነት ተፈራርመው ነበር። በዲሞክራቲክ ኮንጎ ያለው የኢቦላ ስርጭት እጅግ አሳሳቢ እንደሆነም ድንበር የለሹ የሐኪሞች ቡድን አስታወቀ ነው። ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የሚታየው ፈጣን የኢቦላ ቫይረስ መስፋፋት እጅግ አሳሳቢ ሁኔታ መፍጠሩን ዓለም አቀፉ የበጎ ፈቃደኞች ተቋማት የሆነው ድንበር የለሽ ሐኪሞች ቡድን አስጠነቀቀ። በሀገሪቱ የኢቦላ ወረርሽኝ መቀስቀስ ከታወጀ ከ2 ሳምንት በኋላ ይህንን ማስጠንቀቂያ የሰጠው ቡድኑም የሰጡት የቡድኑ ምክትል ዳይሬክተር ዶክተር አላን ጎንዛሌዝ ከዚህ ቀደም በእንዲህ አይነት ፍጥነት እጅግ በርካታ ኬዝ እንዳልተመዘገበ አስረድተዋል። ምክትል ዳይሬክተሩ ይህንን ያሉት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ቫይረሱ እጅግ የተስፋፋበትን የኮንጎ ምስራቃዊ ግዛት ኢቱሪን በጎበኙበት ወቅት ነው። ዶክተር ቴድሮስ ወደ ኮንጎ የተጓዙትም የቫይረሱ ስርጭት ለመቆጣጠር የሚደረገውን ጥረት ለመከታተልም ነው። ዲሞክራቲክ ኮንጎ ውስጥ በቫይረሱ ቢያንስ 246 ሰዎች መሞታቸው የተገለጸ ሲሆን በበሽታው እንደተያዙ የተጠረጠሩ ሰዎች ቁጥር ደግሞ ከ1000 በላይ ልቋል። በአጎራባች ሀገራት ዩጋንዳ ውስጥ ደግሞ 9 ሰዎች በበሽታው መያዛቸው እንደተረጋገጠና አንድ ሰው እንደሞተም ነው የሚነገረው። የኤምኤስኤኤፍ ምክትል ዳይሬክተር ጎንዛሌዝ ቅዳሜ ዕለት ባወጡት መግለጫ ኢቱሪ ግዛት ውስጥ የኢቦላ ቫይረስ ወረርሽኝ መከሰቱ ከታወጀ ከ2 ሳምንት በኋላ ሁኔታው እጅግ አሳሳቢ ሆኗል ሲሉም አስጠንቅቀዋል። ከዚህ ቀደም የኢቦላ ወረርሽኝ መከሰቱ በታወጀበት በዚህ ፍጥነት እንደዚህ እጅግ በርካታ ኬዞች ተመዝግበው አያውቁም ብለዋል። በስፍራው የሚገኙ የቡድኑ አባላትም ከወረርሽኙ ፈጣን ስርጭት ጋር ገና ያልተመጣጠነ የምላሽ አሰጣጥ ሂደት እየተመለከቱ መሆኑንም አስረድተዋል። ዛሬ ላይ ባለው እውነት ማንም ሰው የዚህን ወረርሽኝ መጠን ምን ያህል የከፋ እንደሆነ አያውቅም። ኢቦላ እንደሆኑ የተጠረጠሩ አዲስ ኬዞች በየቀኑ እየተመዘገቡ ነው። እስካሁን ግን በመቶዎች የሚቆጠሩ ናሙና ምርመራ አልተደረጉባቸውም ሲሉም ሁኔታውን ገልጸዋል። እንደ ድንበርና የአየር ማረፊያ መዘጋት ያሉት ተግዳሮቶች ወረርሽኙን ለመግታት የሚደረጉ ጥረቶችና የሰብአዊ እርዳታ አቅርቦት እንቅስቃሴዎች ላይ መዘግየት እንዲኖር እያደረገ መሆኑንም አመልክተዋል። የዓለም ጤና ድርጅት ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የሚካሄደው ግጭት የኢቦላ ወረርሽኝ የሚሰጠውን ምላሽ በከፍተኛ ደረጃ እያስተጓጎለ መሆኑን አስረድቷል። ቅዳሜ ዕለትም ወደ ኢቱሪ ግዛት ዋና ከተማ ቡኒያ የደረሱት ዶክተር ቴድሮስ ከቡድኖቻቸው ጋር በዲሞክራቲክ ሪፐብሊክ ኮንጎ የተገኙ የምላሽ አሰጣጥ እንዴት እየተካሄደ እንደሆነ ለመመልከትና ተግዳሮቶች ካሉም ለማገዝ መሆኑን ተናግረዋል። በአካባቢው ያሉ ማህበረሰቦች ችግሮቹን በተሻለ እንደሚረዱ መፍትሄውም እንደሚያውቁ በመግለጽም በሽታውን ለመቅጣት ያላቸው ሚና ትልቅ መሆኑን አስገንዝበዋል። ሰዎች የሞቱት ለማከም የሚያደርጉትን የቀብር ስነ ስርዓት ምን ያህል አስፈላጊ እንደሆነ እንደሚረዱ የተናገሩት የዓለም ጤና ድርጅት ዋና ዳይሬክተሩ በአሁኑ ሰዓት ግን ይህንን ማድረግ አደገኛ መሆኑን ገልጸዋል። በኢቦላ ምክንያት የሞቱ ሰዎች አስከሬን እንደ መንካት ያሉ አንዳንድ ልማዶች ቫይረሱ ይበልጥ እንዲስፋፋ ያደርጋል። ስላጣናቸው ሰዎች ሀዘናችንን እያወጣን ሌላ ሰው እንዳናጣ የሀዘን አዙሪት ውስጥ እንዳንገባ የምንችለው ሁሉ ጥንቃቄ ማድረግ አለብን ሲሉም ዶክተር ቴድሮስ አድሃኖም መክረዋል። የጂኦፖለቲካ ተንታኙ ማርኮ ቬንቼዝኖ ለአልጀዚራ የዜና አውታር እንደተናገሩት በአሜሪካና በኢራን መካከል ያለው የኒኩሌር ዲፕሎማሲ አወቃቀር ጦርነት ከመጀመር በፊት ከነበረ ሁኔታ ጋር አብዛኛው ተመሳሳይ ነው ሲሉም ገልጸዋል። አሁንም የኒኩሌር ማበልጸግ ጉዳዩ አለ። ማዕቀብ የማንሳት እንዲሁም የስምምነት ማረጋገጫ የፍተሻና የጊዜ ሰሌዳ ጉዳዮች ከፊት ይገኛሉ ሲሉም አብራርተዋል። ተንታኙ ሁኔታው ሲያስረዱም በመጨረሻም ከኢራን ጋር ስምምነት ላይ ከተደረሰ በርካታ አሻሚ ነገሮች አብረውት ይኖራሉ ብዬ ማስባለሁ። የአሜሪካ ፕሬዝዳንት ትራምፕ ቴህራን ከቀድሞ የጋራ
አጠቃላይ የድርጊት መርሃ ግብር የቀድሞ የኒኩሌር ስምምነት የበለጠ ጠንካራ ወደሆነ ስምምነት እንድትገባ አስገድጃታለሁ ማለት መቻል አለባቸው። በሌላ በኩል ደግሞ ኢራን ሉዓላዊነቷን እንዳስከበረችና እጅ እንዳልሰጠች መናገር መቻልም አለባትም ብለዋል። አክለውም በመሰረት ስምምነት ሊደረግ የሚችልበት ብቻውን መንገድ ሁለቱም ወገኖች በተወሰነ መልኩ አሸንፊያለሁ ብለው ከድርድር ጠረጴዛ የሚነሱበት እድል ሲፈጠር ብቻ ነው በማለት የሁለቱን ሀገራት የድርድር ፖለቲካ ውስብስብነትም ገልጸውታል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳሊም እስራኤል በሀገራቸው ደቡባዊ ክፍል ሙሉ በሙሉ በማውደምና የማቃጠልና የማጥፋት ስትራቴጂ እየተገበረች ነው ሲሉም ከሰዋል። ጠቅላይ ሚኒስትሩ ይህንን ተከትሎ ማቋረጫ የሌለው የአየርና የመድፍ ጥቃት በአስቸኳይ እንዲቆም አጥብቀውም ጠይቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው ወደ ሊባኖስ ግዛት ይበልጥ ዘልቆ መግባቱን ከተናገሩ ከአንድ ቀን በኋላም አቻቸው ናዋፍ ሰላም ሀገሪቱ አደገኛ ወደሆነ የጦር መባባስ እያመራች መሆኑን በማስጠንቀቅ ፈጣንና እውነተኛ የተኩስ አቁም ስምምነት እንዲደረግም ጥሪ አቅርበዋል። በቴሌቪዥን መስኮት ቀርበው ንግግር ያደረጉት ሳላም እስራኤል ከተሞችና መንደሮችን በማውደም እንዲሁም ነዋሪዎችን ለስደት በመዳረግ የጅምላ ቅጣት እየፈጸመች ነው ሲሉም ኮንነዋታል። ይህም ድርጊቱ ለእስራኤል ደህንነት ሆነ መረጋጋት አያዋጣትም ብለዋል። ጠቅላይ ሚኒስትሩ ይህን በእንዲህ እንዳለ ቅዳሜ ዕለት እስራኤል በደቡባዊ ሊባኖስ ለሚገኙ ከ10 በላይ ለሚሆኑ አካባቢዎች ነዋሪዎች በአስገዳጅ ሁኔታ አካባቢውን ለቀው እንዲወጡም አስጠንቅቃለች። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ